በባለፈው ሳምንት ኡስታዝ ያሲን ኑሩ አላህ ይጠብቀው ደና አድርጎ ኹጥባ አድርጓል። የዚች ሀገር ማንነት ኡስታዙን ዓሊሙን መሳደብ ተራ ነገር ነው። መልእክት ያው ለእህቶቼ በአጠቃላይ ሼር አድርጉልን። ዘመኑ ተጽዕኖ በየሶሻል ሚዲያው አፍረተ ገላ ተገልጦ አላህ በማይፈልገው መልኩ ሼር አድርጉልኝ ተመልከቱልኝ የሚሉ እህቶች አሚሬ ምንድነው ጁማ አልደረሰም እንዴ? ለዚህ ነው ትንሽ እናሳምረውና ሰላት ሲደርስ ደግሞ ወደ ጁማ እንሄዳለን። በዚህ አጋጣሚ የልደት ወዳጆች እንኳን ለዓመቷ ለግንቦት አንድ ልደታ ማርያም በሰላም አደረ። ለአላህ ብላችሁ እናንተ የሆነ ነገር ከተዋችሁ አላህ የተሻለ ነገር ያመጣላችኋል። ይህ ወጣት ለዛ ማሳያ ነው። ይህ ወጣት በኳታር ምህንድስና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርብ ያለው እነዛን ቪዲዮዎች እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችና ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላማዊ ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። በሀገራችን ውስጥ ግፍ ተፈጽሟል። ያንን ግፍ ደግሞ ህዝቡ ወጥቶ እየተቃወመ ይገኛል። የጭብጨባ የደስታ ፈንጠዝያ ጭብጨባ አይደለም፣ ይልቁንም በግፍ ለተገደሉ ወንድማቸው ፍትህ የሚጠይቅ ድምጽ እንጂ። ሽሮ ሜዳ ተወዳጅ ወጣቷን አጣች። ህዝቡም ነግበኔ ነውና ፍትህ ያስፈልገናል አለ። የአዲስ አበባ ፖሊስ ጠቅላይ አዛዥም ነገሩ እኔን አይወክለኝም፣ በጽኑ እቃወማለሁ፣ ፍትህም እናሰፍናለን አለ። ነገሩ እንዲህ ነው። ወጣት ተገኝ ባልቻ ወይም ኦሮሮ ከዚህ በፊት በነፃ ንግድ ይተዳደር ነበር። አግኝቶ ማጣትንም ከሱ በላይ የለም። ታዲያ በዚህ ንዴትም ይጠጣል፣ እንዲሁም እስከ እብደት ደረጃ ደርሷልም ይላሉ የሰፈሩ ልጆች። በዚህ አጋጣሚ ነበር ሞተር ተራ ላይ የህግ አስከባሪ ጋር ይጣላና ግብ ይፈጥራሉ። ኦሮሮም ፖሊሱን ላይ ሰነዝርበታል። እስር ቤትም በዚህ ጉዳይ ይገባል። እስር ቤት እያለ ነበር የአባቱን ሞት የተረዳው። ከዛ ሁሉ አጣብቅኝ ውስጥ በዋስ ተፈታ። አባቱን መቅበር ባይችልም እርሙን እዛው ቀብር ቦታ ሄዶ አወጣ። እዚህ ቁጭት ላይ ያለ ከሁለት ሳምንት በኋላ እዛው ሞተር ተራ ሽሮ ሜዳ ጋር ለአንድ ጉዳይ ትፈልጋለህ ተብሎ ይወሰዳል። ፖሊስ ጣቢያ ከደረሰም በኋላ የአዲስ አበባ ፖሊስ እንዳስታወቀ ከሆነ ፖሊስ ጣቢያው አልገባም የሚል ግርግር ይፈጥራል። በዚህ ጊዜ ነበር ከዚህ በፊት ተጣልቶት የነበረው ፖሊስ ረዳት ሳጅን ቶማስ ተመቸው ያንን ቂባ አስቦ በክላሽንኮቭ 4 ቦታ ተኩሶ የገደለው። ታዲያ ይህንንም ድርጊት የአዲስ አበባ ፖሊስ ይህ የእኛን ተቋም የማይወክል ከቆምንለት ህዝብን የመጠበቅ ዓላማ ጋርም የማይገናኝ ምንም እንኳን ኦሮሮ ግብግብ መፍጠሩ አስፈላጊ ባይሆንም በሰብአዊነት ደረጃ ይህ ድርጊት መወሰዱ እኛን ተቋም የማይወክል መሆኑ ይታወቅልን፣ ህዝብን ልንጠብቅ እንጂ ልንገድል አይደለም የቆም ነው ብለዋል። ገዳዩን በቁጥጥር ስር ውሎ ምርመራ የተደረገበት እንደሆነና የበለጠ መረጃም ካለ እንደሚያሳውቁ የአዲስ አበባ ፖሊስ ገልጸዋል። ያም ሆነ የትኛውም ሰው ህይወት በሌላ ሰው መቀጠፍ አለበት ብዬ አላምንም። ሀብታምም ሆነ ድሃ፣ የተመቸውም ሆነ ያልተመቸው፣ ደላውም ከፋውም የትኛውም ኢትዮጵያዊ ከዚህ ሀገር ውጭ የለውም። የትኛውም ሁኔታ ውስጥም ቢሆን የሰው ልጅ የተሰጠውን ህይወት በሰው ህይወት መነጠቅ የለበትም። በመኖር መብቱ ተጠብቆ ፈጣሪ እስኪጠራው ድረስ መኖር አለበት ብዬ ማምናለሁ። አዲስ አበባ ፖሊስን ፍትህ አስፍኖ ግፍ ለተገደለው ወጣት ኦሮሮም ፍትህ እንደሚሰፍን እንጠብቃለሁ። ፍትህ ቢዘገይም እውነት ግን አሁን ናት። ልክ ያልሆነ ነገር ሁላ ልክ አይደለም። ይህ የሚኖር ህይወት ነው። ሰላም። መረጃው እንደተከታተላችሁት እንግዲህ አንድ ንጹህ የሆነ ምንም አይነት ወንጀል የሌለበት ግለሰብ በመገደሉ ምክንያት ዛሬ አዲስ አበባ እንግዲህ ስትናወጥ ውላለች ማለት ነው። ሰላማዊ ሰልፎች በየቦታው ነበሩ። መንገድ ተዘግቶ መኪናዎችም እየተንቀሳቀሱ አልነበረም። በተለይ ደግሞ ከልጁ ከተገደለበት አካባቢ የነበሩ ግለሰቦች ማለት ነው። ኡስታዝ ያሲን ኑሩን በተመለከተ ኡስታዛችን ሐሳብ ሰጥቷል። ኡስታዝ ያሲን ኑሩ ብዙዎች ተሳድበውት ነበረ ባለፈው ሳምንት። ኡስታዝ ካሚል ጣሃም እንግዲህ ያው ስለ ኡስታዝ ያሲን ኑሩ ተናግሯል ማለት ነው። በባለፈው ሳምንት ኡስታዝ ያሲን ኑሩ አላህ ይጠብቀው ደና አድርጎ ኹጥባ አድርጓል። የዚች ሀገር ማንነት እነዛ ሁሉ ሰሃቦች የተቀበሩባት ሀገር ነው። ያንን ታሪክ ሲጽፉ ታሪክ ዘጋቢዎቹ ሌሎቹ ማለት ደብቀዋታል። በደንብ አበጥሮ አወጣው። በዚች ሀገር እኩል መብት እንዳለን ገለጸ፣ አብራራ። አላህ ጀዛውን አላህ ይፈለው። ግን ሌላው ለምን እንደዚህ በዚህ መልኩ ለምን ተነጋ? አንዳንዴ የበላይ ጭቆናን የለመደ ማህበረሰብ እኩልነት ሲባል የበታችነት ይመስለዋል። ግልጽ ነው። ለምን ተነካ? ሙስሊሙ ዘፈን ላይ ተጠምደዋል። ስለ ዘፈን ለምን አነሳ? እንዴት ነው የማይነሳው? እንዴት ነው የማይነሳው? እዚህ ካልተነሳ የት ነው የሚነሳው? አቁሙ ቁርአንን ተከተሉ ካልተባለ የት ነው ሊነገር የሚችለው? ስለዚህ በዚህ ላይ ደግሞ አንዳንድ ወንድም እህቶቻችን ይሄንን ነገር ላይ እንዴት እንዲህ ያለ ብሎ
ሙሉ ኹጥባውን ሳያዳምጡ የተለያየ አስተያየት የሰጡ አሉ። ይቅርታም እየጠየቁ ነው በአብዛኛው። እኛም የሆነ ነገር ሲሆን መጀመሪያ ሙሉ ማዳመጥ፣ የሆነ ነገር ተለጠፈ ፌስቡክ ላይ ሙሉ ማንበብ መጀመሪያ። የሚጠቅም ከሆነ ላይክ ሼር ታደርጋለህ፣ ማይጠቅም ከሆነ ጓደኛዬ ወዳጄ ስለሆነ አይደለም የምትለው ትተዋለህ ማለት ነው። ይሄ ልምድ ለኛ ላይ ይኖርብን እላለሁ። ወንድም ለወንድሙ ማለት እንደዚህ ነው። ሁለታችሁንም አላህ ይጠብቃችሁ እያልኩኝ በአክሱም እንግዲህ እጅግ በጣም አሳፋሪና አሳዛኝ የሆነ ውሳኔ ተወስኗል። ሰበር አሳፋሪና አስነዋሪ ዜና። የትግራይ ሲኖዶስ አክሱም ከተማን ቅድስት አክሱም ጽዮን ከተማ ብሎ ስሟን ሰይሟታል። በዚህ ሰዓት የአክሱም ሙስሊሞች ሰላት በተከለከሉበትና ሂጃብ መልበስ እንደ ህገወጥ ተግባር በተቆጠረበት ከተማ ላይ እጅግ በሚያሳፍር ሁኔታ ከኢትዮጵያ ሙስሊም ጋር እልህ በመጋባት የኢትዮጵያ ሙስሊም በርካታ ጥያቄዎችን መጠየቅ በጀመረበት በዚህ ሰዓት ስሙን ቀይረውታል፣ ቅድስት አክሱም ጽዮን ከተማ ብለው። ታዲያ ማሰብ አቅቷቸው ነው ወይስ እንደዚህ አይነት ፉክክር ለምን አስፈለገ? የኢትዮጵያ ሙስሊም እንደዚህ አይነት ስግጥናን ማለት ነው ቢቀላቀል ኖሮ ከ30 እስከ 40 የሚቆጠሩ በርካታ ሙስሊም የሚገኝባቸው ከተሞችን የራሱ ቅድስት ከተማ ማድረግ ይችላል። ግን ሆደ ሰፊ ነው፣ ሀገር ወዳድ ነው። ሙስሊም እስልምና ሙስሊም ማለት ሰላም ነው። የኢትዮጵያ መንግስት ይህንን እንዴት ያየዋል? የኢትዮጵያ እስልምና ጉዳዮችና የክልል መጅሊሶች ይህንን ጉዳይ እንደተለመደው በደብዳቤ ያልፉታል ወይ? ሙስሊም የሆነ ሁሉ ይሄ ቪዲዮ የደረሰ ሁሉ ኮሜንት ላይ የናንተን በርካታ የምታውቁትን ቅድስት ከተሞችን እያስቀመጣችሁ እንዲያዩት እንዲረዱት ዘንድ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የትግራይ ሲኖዶስ በተአምረ ማርያም መጽሐፍ ላይ ማስተካከያ አደረገ። የተአምረ ማርያም መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቦታ ያለው መጽሐፍ ሲሆን እዚህ መጽሐፍ ላይ ቅዱስ የተባሉ ቦታዎች ተድባ ማርያምና ጉስቋም ማርያም ናቸው። ተድባ ማርያም በቅድማት የቄስ አለሙ ካሳ ሀገር በሳይንት ነው የምትገኘው። ጉስቋም ደግሞ በጎንደር ነው የምትገኘው። ይሄንን ያዩት ትግሬዎቹ ለምንድነው ትግራይ ክልል ቅዱስ ቦታ የሌለው አክሱምን ቅዱስ አድርገናል ብለው ተአምረ ማርያም ላይ አክሱምም ቅዱስ ቦታ ነው ብለው ጽፈው ጨምረውበታል። በክርስትና ታሪክ ያሉ ቀሳውስትና መነኮሳት የሚገርመው ነገር መጽሐፍ ላይ ሲጨምሩ ሲቀንሱ የኖሩ እንግዲህ ኢየሱስ ክርስቶስን ከመምህርነት ስልጣን አንስተው ፈጣሪ ያደረጉ ናቸው። አያችሁ? ኦኬ። በክርስትና ታሪክ እነዚህ ሰዎች የሃይማኖት አባት ነን በሚል መጽሐፍትን ይሸጡ፣ ይለውጡ፣ ይሰርዛሉ፣ ይቀንሳሉ፣ ይጨምራሉ ስንላችሁ አታምኑ። ኢየሱስን ፈጣሪ ያደረጉት እነሱ ናቸው፣ ቄስና መነኮሳት ናቸው ስንላችሁ አታምኑ። እንግዲህ የትግራይ ሲኖዶስ ልብ ብላችኋል፣ የትግራይ ሲኖዶስ ነው እየተባለ የሚጠሩት። እንግዲህ የትግራይ ቤተ ክህነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥሏል። እናም የራሳቸውን ቅዱስ ቦታ ያሉ ተአምረ ማርያም ላይ እየጻፉ እየጨመሩ ነው። ይሄን ብቻም ሳይሆን በነገራችን ላይ ከጦርነቱ ጊዜ ጀምሮ አጼ ዮሐንስ ያኒ ሙጅሪሙ አጼ ዮሐንስ ከኢትዮጵያ ውጭ ባሉ አገራት ለምሳሌ በፍልስጤም ምድር ያሉ የኢትዮጵያ ይዞታ የሆኑ ቤተክርስቲያናት አሉ አይደለም፣ ገዳማት፣ ለነዛ ወጪ አውጥቷል በህይወት በነበረበት ዘመንና ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍልስጤም ምድር ከኢየሩሳሌም ከሚገኙ ቤተክርስቲያናትና ገዳማት ገቢ ፍሉስ ታገኛለች። ከዛ ፍሉስ ታካፍለን ራሳችንን የቻልን ሲኖዶስ ነን እያሉ ነው። በነገራችን ላይ ያዝባችሁታል። እና በመጨረሻ መመላችሁ ተአምረ ማርያም በ12ኛ ክፍለ ዘመን መነሻውን ያደረገው በአውሮፓ ነው። እንግዲህ አውሮፓ ቄስና መነኮሳት የራሳቸውን ሐሳብ የራሳቸውን ገድላት ጻፉ። ከዛም ደግሞ ወደ አረበኛው ተቀየረ። ከዛም ደግሞ ከአረበኛ ወደ ግዕዝ ቀየሩ። የኢትዮጵያ አጼዎች ቄስና መነኮሳት የራሳቸውን ሐሳብ እየጨመሩ እየቀነሱ ምናምን ሐሳባቸውን አስገቡ። በ14ኛውና በ15ኛው ክፍለ ዘመን ማለት ነው። እንግዲህ ተአምረ ማርያም ይሄን ይመስላል። የአውሮፓዎቹም ነገስታት የራሳቸውን ታሪክ ያስቀምጣሉ። የኢትዮጵያውም የራሳቸውን ያስቀምጣሉ። የአረቦቹም የራሳቸውን ያስቀምጣሉ። የግብጾቹ ማለት ነው። ያኔ የአረብ ክርስቲያኖች የግብጽ ክርስቲያኖች ማለት ነውና ይሄን ይመስላል። እና የትግራይ ቤተ ክህነት ይሄን ያደረገው ለምንድን ነው? በእልክ ነው። በቃ የፖለቲካ ሽኩቻ ውስጥ ለመግባት ሙስሊሞችን ለመጉዳት ነው እንደዛ ያደረጉት። እና ይሄ ቪዲዮ እንድሰራ ያደረገኝ ኢቭን ኢየሱስን ፈጣሪ ያደረጉት በፖለቲካ ሽኩቻ እርስ በርስ በመጣላት አንዱ የሆነ ግሩፕ ይሰራሉ። በነገራችን ላይ የሆነ ግሩፕ ቄስና መነኩስ ያለ የሆነ ግሩፕ ቄስና መነኩስ ያለ እርስ በርስ ይፈጫሉ። ማን በልጦ ይገኛል በሚል ማለት ነው።
እና ኢየሱስን ፈጣሪ ያደረጉት እንደዛ ነው። ለምሳሌ ሃይማኖት አበው ኦር የቤተ ክርስቲያን ታሪክ በዓለም መድረክ የሚለውን ብታነቡ በጣም ነው የምትገረሙት። እዛ ላይ በፖለቲካ ሽኩቻ ነው ኢቭን ኢየሱስ ፈጣሪ ነው ስላሴ ምናምን የሚል ነገር ራሱ እንዲፈጠር ያደረጉትና ቄስና መነኩሴ ገና ብዙ ነገር ያመጡብናል። መቼም የሰማይ አምላክ የሥራቸውን ያየ ሥራቸውን ይስጣቸውና ከነሱ ይገላግለን እንጂ ማለት ነው። አክሱም ላይ እንግዲህ ያው ትልቅ የሆነ በደላቸውን ለመስራት ሲሉ ቅዱስ እያሏት ይገኛሉ። አክሱምን ርካሽ የሆነች ሀገርን ቅዱስ ብለዋል ማለት ነው። ስንቱ እንደፈለገ ዝሙት የሚሰራበት፣ ስንቱ የሚጠጣበት፣ ስንቱ እንደፈለገ የሚሆንባት ሀገር ላይ ቅዱስ ብለው እንግዲህ መጥተዋል ማለት ነው። ስራቸውን ለመስራት እንዲመቻቸው ይህን ነገር ያደረጉት ደግሞ ከኦርቶዶክስ ቃለ ጉባኤ ማለትም ከኦርቶዶክስ ማህበር የተገነጠሉ ቄሶች ናቸው። እነዚህ ያው አክሱም ላይ ለብቻቸው ነው እኚህ ሲኖዶሶችና ቄሶች ውሳኔውን ያስተላለፉት። እነዚሁም ሙስሊሞች ስትሰግዱ ለሚደርስባችሁ ማንኛውም አይነት ጉዳት ኃላፊነቱን አልወስድም ብሎ የጸጥታ ኃላፊው ማለት ነው የአክሱም ቴዎድሮስ የሚባለው እንግዲህ መግለጫ አውጥቷል። ይህ ደግሞ ሙስሊሞች ሰላት በሚሰግዱበት ሰዓት ላይ ጉዳት ሆን ተብሎ እንዲደርስባቸው ለማድረግ እንደዚሁም ደግሞ ሰላት ሲሰግዱ ጉዳት እናደርስባቸዋለን የሚል አይነት መልእክት ያዘለ ነገር ነው እየተመለከተን ያለ ነው። አክሱም ላይ ስላለው ጉዳይ በጣም ከመጠን በላይ ብሷል። አላህ Subhanahu Wa Ta'ala ፍትህን ያምጣላቸው። መጅሊሱ በዚህ ጉዳይ ላይ ደግሞ በደንብ መስራት መቻል እንዳለበት በተደጋጋሚ ያወራው ይገኛሉ። መጅሊሱ ግን እስካሁን ድረስ ያው የሆነ ሰዓት ላይ መግለጫ ሰጥቶ ሌሎች የኦርቶዶክስ ቤተክርስቲያን እንደሚያግዙት እነሱ ጋር አብሮ ሆኖ አክሱም ድረስ ሄዶ መፍትሄ እንደሚያመጣ እንደዚሁም የሃይማኖት ኃላፊዎች ሁሉም እንግዲህ እንዲተባበሩ ጠይቋል። እስካሁን ድረስ ግን ምንም አይነት አዲስ ነገር አልሰማንም። ሙስሊሞች አትጠራጠሩ፣ ነስር በቅርብ ጊዜ ይመጣል። አላ ኢነ ነስረላሂ ቀሪብ፣ የአላህ እርዳታ ቅርብ ነው። ግን ዱንያ ላይ ፈተና ሳይነካን እንደው ዝም ብሎ አልጋ ባልጋ ሆኖ የለም ማለት ነው። መከራ ይመጣል። ሶብር እናድርግ። አላህ ባመጣው ሙሲባ ኢንሻአላህ ሶብር ካደረግን የተሻለ ነገር ይተካናል። እንደዚሁም ደግሞ በአላህ ጣዓ ላይም ሰብር እናድርግ። ሰብር ሲባል እንደውም 3 ነው። አንደኛ በሱ ትእዛዝ ላይ ቀጥ ማለት ሶብር ያስፈልገዋል። ሶላት ለመስገድ ሶብር ያስፈልገዋል። ከዛሊካ ሐራም የሆኑ ነገሮችን ለመራቅ ሶብር ያስፈልጋል። እንደዚሁም አላህ Subhanahu Wa Ta'ala ባመጣው ሙሲባ መታገስ ያስፈልጋል። 3 አይነት ናቸው ይባላል የሶብር አይነቶች። ስለዚህ ሶብር እናድርግ። الصبر كالصبر لمن ذاقله ولكن آخر الصبر أحلى من العسل። ሻዒሩ ምን አለ? ሶብር እንደሬት እኮ ነው፣ እንደሬት ነው ለቀመሰው ሰው፣ ነገር ግን መጨረሻው ከማር ይጣፍጣል። ስለዚህ بعد عسر يسرا ነው ኢንሻአላህ። ድል ለሙስሊሞች። ወሰላሙ አለይኩም። ይህ መልእክት ሼር አድርጉት እያለን ይገኛል። እችን መልእክት ያው ለእህቶቼ በአጠቃላይ ሼር አድርጉልን፣ አድርሱልን። የዘመኑ ተጽዕኖ በየሶሻል ሚዲያው አፍረተ ገላ ተገልጦ አላህ በማይፈልገው መልኩ ሼር አድርጉልኝ፣ ተመልከቱልኝ የሚሉ እህቶች ይህም ፕሪንሲፕል እንዳያስተን ያስፈልጋል። ይህም በትክክል የምታምን ሴት ሸረፏ ያለው ሂጃቧ ላይ፣ ሸረፏ ክብሯ ያለው መሰተሯ ላይ፣ ይህንን ክብሯን ለማን መግለጽ እንዳለባት ተነግሯታል። ከዛ ውጭ ያለ ማንም ሊያያት ማንም ውበቷን እንዲያይ መፍቀድ የለባት። የዘመኑ ዘመናዊነት ዲፋይን የተደረገበት መንገድ አለ ነው ወይ? ስልጣኔ ነው ወይ ስልጣኔ ነው? መለየት ያስፈልጋል። ለኛ እኛ እንደ ሙስሊም እንደ አማኝ እንደ አንድ ኢትዮጵያዊ ባህል እንዳለው ህዝብ እንዴት ነው የምናየው እነዚህ ነገሮች? ነገ ልጆቻችን እናቴ እንዲነበረች እንዲሉ እንፈቅዳለን? ያስደስተናል ወይ? አሁን የምንሰራው ነገር ለልጆቻችን ያምራል? ለቤተሰቦቻችን ያስደስታል? ኡስታዝ በድሩ ሁሴን ይህ መልእክት በደንብ ሼር ይደረግ። ብዙ እህቶቻችን እንደዚህ አይነት ችግር አለባቸው። ሂጃባቸውን አውልቀው ሼር አድርጉልኝ፣ ሰውነቴን ይውልኝ፣ ቅርጼን ይውልኝ ብለው ሆም ብለው እንግዲህ ያዙ ልቀቁኝ ያሉ ባሉበት ሰዓት ኡስታዛችን ይህ መልእክት ማስተላለፋቸው በጣም ወሳኝ ነው። አብሮነት ተተካ ዛሬ ሐጃ ወጣ ተነሳ ሂጃቡ ነብይ ሱና አማረ ድባቡ ከቤታቶች ተገላጠፊ ለኔ ተጠቀምኩ ዘፈን ነገር ግን አንቺ ፊትሽን ገጠሽ
ቀለም ሜካፕ ተቀብተሽ ፊልተር ጨመረሽበት ጊዜ ለምን ፊትና በሚሆን መልኩ እዚህ ሶሻል ሚዲያ ላይ እንደዚህ መሆኑ ለምን አስፈለገ? ጥቅሙስ ምንድነው? ይሄ ጥያቄ ላንቺ ብቻ ሳይሆን ለመሰሎችሽ ነው። ላንቺ ኢንቦክስ አድርጌልሽ 2 ነው 3 ቪዲዮዎች ስር መጥቼ ኢንቦክስ እንድታይ ኮሜንት ጽፌልሽ hatta live ስር መጥቼ ጽፌልሽ ምን እንዳልሽኝ ታስታውሻለሽ? ለምንድነው ለራሳችንና ለዲናችን ትንሽ ክብር ማንሰጠው? እንደዚህ ፌክ ነገር ራሳችን ላይ በጨመረ ቁጥር በተገለጣችሁ ቁጥር የረከሳችሁ እንደምትመጡ አታውቁ። ሁሉም ሰው የተሸፈነን የተደበቀ ነገር ነው የሚፈልገው፣ ሁሉም ነገር እሱ ስለሆነ ማለት ነው። አሁን እኛ ባለንበት እድሜ በወጣትነታችን ፊትና በበዛበት ዘመን ብዙ ነገር እየተፈጠረ ባለበት ዘመን ነፍስያን አሸንፎ መሰተርን እንደዚህ መሸፈንን ራስን መደበቅ ከባድ እንደሆነ ይገባኛል። ነገር ግን ቁልናሩ ጀሃነም አሸዱ ሐራ የጀሃነም እሳት ደግሞ በጣቃጣይ ናት። ለምንድነው በምንችለው አቅም ከጀሃነም እሳት ራሳችንን ማንጠብቀው? ለራሳችንስ ትንሽ ክብር ማንሰጠው ለምንድነው? እንደዚህ ስንገለል ፌክ ነገር ራሳችን ላይ በጨመርን ቁጥር እየረከስን እንሄዳለን። ክብራችን እየቀነሰ ይመጣል። በእንደዚህ በመገላለጥ ፌክ ነገር ራስ ላይ በመጨመር ምናምን የሚመጣ ዝና በአፍንጫችሁ ይውጣ፣ ቢቀርባችሁ ይሻላል። እንደዚህ አይነት ነገር ላይ ያላችሁ እህቶቻችን አላህን ፍሩ። አላህ ለሁላችንም ቀልብ ይስጠን። እንደዚህ ለመስራት እያሰባችሁ ያላችሁ እህቶች ራሳችሁን አሳድቡ። አላህ ሁላችንም ቀጥተኛውን መንገድ ይምራን። አላህ ያህፍዝኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። እዛ ለሂጃብ ብላ ብዙ ሴት ከትምህርት ገበታዋ ቀርታለች፣ ተደብድባለች፣ ታስራለች። እዚህ ደግሞ በፍቃዳቸው ሂጃባቸውን አውልቀው ወንድን ለመፈተን እንግዲህ ብልግና ውስጥ ለመግባት ሰውን ለማሳሳት ብዙ እየተሄደ ያለበት ሁኔታ አለ እና ማሻአላህ እያሉ ደግሞ ብዙ ሰዎች ያበረታቱ ነው እንደዚህ አይነት ነገር። ስለዚህ ልንጠነቀቅ ይገባል። እህቶቻችን አላህን ልትፈሩ አደብ ልትይዙ ይገባል። ኡስታዞችን ስለመሳደብ እያወራ ይገኛል። ኡስታዙን አሊሙን መሳደብ ተራ ነገር ነው። አሁን አንዳንዴ በዲን ስም፣ በማስጠንቀቅ ስም፣ በመምከር ስም፣ በማውገዝ ስም የዓሊም ስጋ፣ የኡስታዝ ስጋ፣ የሙእሚን ስጋ፣ የሼኽ ስጋ መብላት ተራ ነገር ሆኗል። ማማት ተራ ነገር ነው። ኡስታዞች በአሁኑ ሰዓት ላይ ማንም እየተነሳ እየሰደባቸው ነው ያለው። ያ ነገር ግልጽ ነው። በጣም ብዙ ኡስታዞች ማንም ከመሬት ተነስቶ ያለ አግባብ ያላወሩትን ነገር በስነ ስርዓት ሳያዳምጥ እየተሳደበ ያለበት ሁኔታ አለ። ቢከበር ሰው እየተከበረ አይደለም። በአግባቡ ሐሳብን በሐሳብ መተቸት፣ ሐሳብን መተቸት ተትቶ ግለሰቡንና ማንነቱን ያተኮረ ጥቃትና ስድቦች እየበዙ ነው ያሉት። ይህ ነገር ደግሞ ሙስሊሙ ማህበረሰብ ሊገባበት አይገባም፣ ሊጠነቀቅ ይገባል። ምክንያቱም ሙስሊም ማህበረሰብ ከስሜታዊነት ወጥቶ እንግዲህ በእውቀት ማመን መቻል አለበት፣ በቁርአንና በሐዲስ ማመን መቻል አለበት፣ ታላቆቹን ማክበር መቻል አለበት። በጣም ቅጥ ያጡ ሙስሊሞች አሚሬ ምንድነው ጁማ አልደረሰም እንዴ? ለትዬ ነው ትንሽ እናሳምረውና ሰላት ሲደርስ ደግሞ ወደ ጁማ እንሄዳለን። በዚህ አጋጣሚ የልደትዬ ወዳጆች እንኳን ለዓመቷ ለግንቦት 1 ልደታ ማርያም በሰላም አደረሳችሁ። ሙስሊሞች ጁማ ሙባረክ። ወዳችኋለሁ። ሰላም አለይኩም። ሙስሊም ነኝ በማለት ሙስሊም መሆን አይቻልም። እስልምና ያስቀመጣቸው ህግጋቶችን በመጠበቅ እንጂ። አላህና መልእክተኛ ወደሃል፣ አላህና ከመልእክተኛ ጋር ትሆናለህ። ሌላ ወደሃል፣ እዛው ከነሱ ጋር ትሆናለህ። ሰው ከወደደው ጋር ነው የሚቀሰቀሰው። ብዙ አላወራም። ይህ ቪዲዮ ላለመስራት ብዙ ሞክሬ ነው። ነገር ግን ይህ ልጅ በቅርብ የምታውቁት ወይ ቤተሰብ ካለው ወይ ጓደኞች ካላችሁ መላ ልትሉት ይገባል። ምናልባት አንድ ሙስሊም በሙስሊም ወንድሙ ላይ የሆነ ነገሮችን መስመር ያለፈባቸው ነገሮችን ካየ በሶስቱ በአንዱ ሊከላከል ግድ ይላል። አንደኛው ያን ነገር በአካል ሄዶ በእጁ ማስቆም፣ ሁለተኛ በንግግር በቃላት ተው ማለት፣ ሶስተኛ ነገር ደግሞ ያን የሚያደርገው ነገር በልብ መጥላት። እኔ በልቤ መጥላት እንዳለም ሆኖ በአካል ሄጄ እሱን ማስቆም ባልችልም በቃላት ግን መናገር ፈልጌ እና ቤተሰቦች ካላችሁ ድረሱለት። ልጃቸው አደጋ ውስጥ ነው። አሚሬ ምንድነው ጁማ አልደረሰም እንዴ? ለትዬ ነው ትንሽ እናሳምረውና ሰላት ሲደርስ ደግሞ ወደ ጁማ እንሄዳለን። በዚህ አጋጣሚ طيب ይህ ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ ያ ጀማዓ። በመጀመሪያ ሁላችሁም ኮሜንት ላይ አላህ ይጠብቀን በሉ። ይሄ ትልቁ የሙናፊቅነት መገለጫ ስለሆነ ማለት ነው። አንድም ሳያውቁ ይሰራሉ ይሄንን ነገር፣ ሁለትም ደግሞ አውቀው እንዳላወቁ ነው ማለት ነው።
አላህ ሂዳያ ይስጣችሁና እኛ ለሂዳያው ሰበብ ለመሆን ያክል ሰበቡን እናደርሳለን። አላህ በሱረቱ ኒሳ ላይ ሙዘብዘቢነ በይነ ዛሊክ አለ የሙናፊቆችን ባህሪ ሲገልጽ። በቃ ከዛም ከዚህም አትላቸውም የሚዋልሉ ናቸው፣ አቋም የላቸውም ማለት። አሁን እኒህ ሰዎች እንግዲህ ከሙስሊሙ ናቸው እንዳትሉ በሽርኩ ዓለም ህብረት ሲያደርጉ ታያላችሁ። ኦኬ በበዓላት ምናምን ነገር ማለት ነው። ሙሽሪኮች ናቸው ደግሞ ብለህ ካፊሮች ናቸው ብለህ ደግሞ እንዳደመድማቸው ከሙስሊሞች ጋር መጥተው ህብረት ሲፈጥሩ ታያለህ ማለት ነው። ኦኬ በቃ አቋም ለስ የሆኑ ማለት ነው። ይሄ ስራቸው ለየትኛው ዓለም ይጠቅማቸዋል ከተባለ አሁን ላሉበት ተጨባጭ ከማህበረሰቡ ጋር መሞዳሞድ ፎሎ ለመሰብሰብ ላይክ ምናምን خلاص ከዚህ አለፈ አይደለም። አላህ ዘንድ ግን በከባዱ መጠላትን በመላእክቶች መረገምን ነው የምታተርፉት። ይሄ ደግሞ ከባድ የሆነ ኪሳራ ነው እህት ወንድሞች። ለዚህ ነው አላህ ይጠብቀን እያልኩ ያለሁት ማለት ነው። ሙስሊም ሙዋሂድ የሆነ ሙስሊም ለፈጣሪው ያጎበደደ ሙስሊም ማለት ነው አቋም አለው፣ በእስልምናው ላይ የጸና ነው። አላህ በሱረቱ ሙጃደላ ላይ ምንድነው ያለው? ላ ተጅዱ ቀውመን ዩእሚኑና ቢላህ ወልየውሚል አኺር ይዋዱና መን ሐደ አላህ ወረሱለህ። በአላህና በመጨረሻው ቀን ያመኑ ሰዎች አለ አላሁ ሱብሓነሁ ወተዓላ ጭራሽ አታገኛቸውም አለ። ምን ሲያረጉ? ከከሃዲ ጋር ሲዋደዱ። እኛ ከከሃዲያኖች ጋር በስራ ጉዳይ ልንገናኝ እንችላለን፣ በዝምድና የሆነ የሚያገናኙ ነገሮች አሉ አይደለ? በዛ خلاص። ከዚህ ባለፈ ግን ውዴታን ለመግለጽ ይሄ አጉል ለመፋቀር ለመዋደር ተብሎ ሙስሊም ከካፊር ጋር ህብረት አያደርግም። ይሄ የእስልምናችን መርህ ነው። ኦኬ ይሄንን መርህ ጥሶ መሄድ ደግሞ ትልቁ የሙናፊቅ ምልክት እንደሆነ አላህ ሱረቱ ኒሳ ላይ የነገረን። ስለዚህ ሙስሊም አቋም አለው። ሙስሊም በቃ ለአላህ ያጎበደደ ለአላሁ ሱብሓነሁ ወተዓላ ቀጥ ያለ ነው፣ እዛም እዚህም አይልም። ኦኬ አላህ ይጠብቀን ነው የሚባል ያ ጀማ። ለነዚህም ሰዎች አላህ ሂዳያ ይስጣቸው እንላለን። ባረከላሁ ፊኩም። ቅጥ ያጡ ነው የምላችሁ። ላይክ ተወዳጅነትን የሚፈልጉ ላይክም የሚፈልጉ ሙስሊሞች በዝተዋል። አንዱ ደግሞ ይሄ ነው። እንዳያችሁት እንግዲህ ይግለተብ ወላይ በጣም ነው የሚያስቀኝ፣ በጣም ማለት ነው። በጣም አሁን ላይ ከኦርቶዶክሶች ውዴታ እያገኘ ይገኛል። ኮመንት ላይ ኧረ በጣም ደስ ትላለህ ትለያለህ ምናምን እያሉት ነው። ይሄ ነገር ደግሞ ከቀን ወደ ቀን ከጫት ቃሚነት ከሞሊድ አክባሪነት አልፎ የካፊሮች እምነት አንጸባራቂ መሆን ድረስ ደርሷል። ሸሪዓ የሚያዘውን ነገር አይመለከተውም እሱ ምንም የሚያውቀው ነገር የለም። እና እንዳያችሁት እንግዲህ ይህ ብቻ አይደለም። አንድ ጊዜ የነሱ ጥምቀት ጊዜ ይመስለኛል ህዝቡ በወጣበት እንዴት ያምራሉ ብዛታቸው ምናምን እያለ ነበረ። እዚህ ጋር ደግሞ ጁማ ሰላት ደርሶበት አረ ቆይ የቅዳሴውን እንትን ጋቢ ምናምን ላስተካክል ምናምን እያለ ነው የሚገኘው። እና ያው አላህ Subhanahu Wa Ta'ala ዕውቀቱን ይስጣቸው። አላህ Subhanahu Wa Ta'ala ወደ ቀልቡ ይመልሰው። ከውዴታ ከላይክ ጥማት እንግዲህ አላህ ያስወጣው። እንግዲህ ላይክ እኮ ምን እናረግበታለን? አሁን 1 ሚሊዮን ላይክ እኔ ትልቁ አካውንት ላይ 33 ሚሊዮን ላይክ ነበረኝ። ምን ይጠቅመኛል ያ ላይክ? እኔ ምንም አይጠቅመኝም ወላሂ። ገንዘብ በሐራም መንገድ ቢመጣ ውዴታ በሐራም መንገድ ቢመጣ ምን ያደርግላችኋል? በአላህ እንደዚህ አይነት አንዳንድ አስመሳይ የሆኑ ሙስሊሞችም አሉ። በጣም በቃ ሙናፊቅ የሆኑ ሙስሊሞች። አላህ ይጠብቀን ወላሂ። አላህ ወደ ቀልቡ ይመልሰው። አላህ Subhanahu Wa Ta'ala ይምራው ነው እንጂ ሌላ ምንም ምንድነው ነገር የለም። ከዚህ ብሶ ደግሞ ጭራሽ እየተጠመቀ ወይም ደግሞ ከነሱ ጋር እየቀደሰ ደግሞ ሙስሊም ነኝ ይል ይሆናል። ያው የዚህ ግለሰብ ድርጊት ከዚህ አይተናነስም በነገራችን ላይ። ለማንኛውም እንግዲህ አላህ ቀልቡን ይመልስለት፣ አላህ ወደ ዲን ይመልሰው ላለኝ። እንግዲህ እንደዚህ አይነት ችግር ያለባችሁ ሙስሊሞችም አላህን ልትፈሩ ይገባል። ቀጥታ ከእስልምና እንደወጣችሁ እርግጠኛ ሆናችሁ ማወቅ ይኖርባችኋል። ምክንያቱም አላህ Subhanahu Wa Ta'ala የማይደግፈውን አላህ Subhanahu Wa Ta'ala የሚጠላውን የእስልምና ህግ ያልሆነውን የሌላ እምነትን እንግዲህ ስርዓት ባል እያበረታታችሁ ከሆነ ያንን እምነት ላይ የተሳተፋችሁ ነው የደገፋችሁ ነው ያላችሁት። ስለዚህ በአላህ ላይ ያሻረካችሁ ነው ያላችሁት፣ በዲነል ኢስላም እየካዳችሁ ነው ያላችሁትና ጥንቃቄ አድርጉ። አላህ ደግሞ ሽርክን መቼም የማይምረው ነገር ቢኖር ሽርክ እንደሆነ ልታውቁ ይገባል። ነው አንድ ፋይት አለ፣ የቦክስ ፋይት፣ ስለሱ እንሰማለን። አሸባሪ ብሉሃል ሲባል የመለሰው መልስ የዓለም ሚዲያ መነጋገሪያ ሆኗል። ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። በደምብ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ እስኪ ማን የሚያሸንፍ እንደሚመስላችሁ ኮመንት ላይ አስቀምጡ። ከሐምዛ ቺማይቭ ወይስ ሻን ስትሪክላንድ? ዓለም በጉጉት እየጠበቀ ያለው ትልቅ ፋይት ነው። ሁላችንም እንዳያመልጠን መጨረሻ ያለውን እስኪ ኮመንት ላይ ሁላችሁም ታስቀምጡልኛላችሁ። ወደ ቪዲዮ A terrorist. I am terrorist for him. I gotta take off his head. I gotta kill him. Allahu Akbar. Allahu Akbar. እንግዲህ ሐምዛ እጅግ በጣም የምንወደው ሙስሊም ወንድማችን ነው። ጀግና ነው። እስካሁን ድረስ
ተሸንፎ አያውቅም። 15 ጊዜ ተወዳድሮ 15ቱንም ያሸነፈ ግለሰብ ነው። ነገ እንግዲህ እሁድ ሌሊት 10 ሰዓት ላይ የሱ ውድድር ይጀምራል። እንግዲህ ነገ የምናየውን ውጤት እንግዲህ ማሳውቃችሁ ይሆናል። እንደሚያሸንፍ ተስፋ እናደርጋለን። አላህ Subhanahu Wa Ta'ala ይጠብቀው፣ ጀግኖቻችንን አላህ ያብዛልን። አሁን ደግሞ ወደ ውጭ መረጃዎች ነው የምንሄደው። ካራግ የምትባለው የኢራን ደሴት ላይ ከ90% በላይ የሚሆነውን የነዳጅ ኤክስፖርቷን ሃንድል የምታደርግበት ደሴት ዙሪያ ላይ ኦይል ስፒሎች ወይ ደግሞ የነዳጅ ፍሳሽ እየተመለከትን ነው። እንግዲህ በደሴቷ ዙሪያ የሚገኙ ቦታዎች ላይ ከላይ እንደምትመለከቱት እንግዲህ ይሄ ክብ ያደረኩበት ወይ ደግሞ ክብ የተደረገበት ቦታ ላይ እንግዲህ ኦይል ስፒል ወይ ደግሞ ነዳጅ ስፒል እያደረገ ነዳጅ ከእንትኑ እየወጣ ነው የሚገኘው። በዛውም ልክ ደግሞ የተለያዩ መርከቦች ወይ ደግሞ የተለያዩ ታንከሮች በአሁኑ ሰዓት ላይ ከፍተኛ ነዳጅ እየቀዱም ነው የሚገኙት ከካራግ አይላንድ ላይ ማለት ነው። መርከቦች ላይ የአሜሪካ ሚሊተሪ ጥቃት እንደሰነዘረና ብሎኬዱን ለማለፍ እየሞከሩ የሚገኙ ገብተው ነዳጅ ለመቅዳት እየሞከሩ የሚገኙ ኦይል ታንከሮች ላይ ጥቃት መሰንዘሩ ተነግሯል። ከሰዓታት በፊት ጀምሮ እስካሁን ድረስ የተለያዩ ሚዲያ አውትሌቶች የኢራን ሚዲያ አውትሌቶች ጨምሮ እንግዲህ በዛ አካባቢ ላይ ደግሞ በስዌት ኦፍ ሆርሙዝ አካባቢ ላይ ሪኒውር ደግሞ የታደሰ የአሜሪካና የኢራን እንትኖች ተኩስ ልውውጦች እንዳሉ የተናገሩ ነው የሚገኙ። ትናንትና ላይ ከነበረው ተኩስ ልውውጥ በመቀጠል እንግዲህ ይሄ ሁለተኛው ነው እንግዲህ ሲዝፋየሩ ብሬክ ሲደረግ ማለት ነው። አሜሪካ ሲዝፋየር ብሬክ እንደተደረገ እያመነች አይደለም። አሜሪካ የተናገረች የምትገኘው የሲዝፋየር ብሬክ ማድረግ ሳይሆን ታፕ ኦን ዘ ሃንድ ደግሞ ላቭ ታፕ የሚባለው ትንሽ እጃቸውን ለመቅጣትና መታ ለማድረግ ነው እየሞከሩት ያሉት እንጂ ምንም አይነት የሲዝፋየር ብሬክ አይደለም ብላለች። ኢራኖች ደግሞ ሲዝፋየር ቫዮሌት ተደርጎብኛል፣ ተንቆብኛል ወይ ደግሞ ሲዝፋየሩ ተጥሷል የሚል ነገርም ብሮድካስት ያደርጉ ነው የሚገኙ። ብቻ በአሁን ሰዓት ላይ የሚታወቀው ደግሞ በአሁን ሰዓት ላይ ሹሩ የሆነበት የተለያዩ ባዶ መርከቦች ወይ ደግሞ ነዳጅ ለመጫን ወደ ኢራን ለመግባት እየሞከሩ የሚገኙ ብሎኬዱን ለማለፍ እየሞከሩ የሚገኙ ከኢራን ጋር አፊሌትድ ናቸው ደግሞ ከኢራን ጋር ግንኙነት አላቸው ተብሎ የሚታሰቡ መርከቦች በአሜሪካ ሚሊተሪ ጥቃት ደርሶባቸዋል። በተጨማሪ አንዳንድ ፍንዳቶችና በቴህራንና እንደዚሁም በዱባይ አካባቢ ወይ ደግሞ በአቡዳቢና በዱባይ አካባቢ እየተሰሙ ነበር። መረጃዎች እርግጠኛነት እንደታወቀና ምን አይነት ጉዳዮች በዴቨሎፕ እንዳደረጉ ከታወቀ በኋላ ሙሉ ቪዲዮ የምሰራላችሁ ይሆናል። ይመቻችሁ። መልካም ቀን። ለአላህ ብላችሁ እናንተ የሆነ ነገር ከተዋችሁ አላህ የተሻለ ነገር ያመጣላችኋል። ይህ ወጣት ለዛ ማሳያ ነው። ይህ ወጣት በኳታር ምህንድስና የሚሰራ ሸሪፍ የተባለ ልጅ ነው። እናም በኳታር 5000 ሪያል እየተከፈለው ሲሰራ እየኖረ ማለት ነው በአሜሪካ የጦር ቤዝ ላይ እንዲሰራ ያ ካምፓኒ ያዘዋል። እንዴ በአሜሪካ የጦር ቤዝ ላይ ማልሰራም በሙስሊሞች ላይ በመታደርገው ጫና በማለት እንግዲህ ክርክር ውስጥ ይገባል። በዚህ ጊዜ እንግዲህ የሚሰራበት ኩምፓኒያ ያባረዋል ማለት ነው። አሜሪካ የጦር ቤዝ ከምሰራ ብባረር ይሻለኛል ብሎ ወደ ግብጽ ተመለሰ። ይህ ልጅ እንግዲህ ተሰዶ ነውና ቤተሰቡም እሱም የገንዘብ ችግር አለባቸው። ነገር ግን ከሃይማኖት አይበልጥም በማለት ወደ ሀገሩ ይመለሳል ማለት ነው ወደ ግብጽ። ነገር ግን ለአላህ ብሎ የተው ነገር አላህ አልተወም። እሱ በግብጽ ዱዓ እያደረገ ማለት ነው እንግዲህ ስራ እንዲያገኝ ከአንድ ሳምንት በኋላ ነበረ ለበይተል ሐረም ማለት ነው እንግዲህ ለመካ የማስፋፊያ ፕሮጀክት እንግዲህ ሸሪፍ ይፈልጋል ማለት ነው። ክሬን ላይ ነው የሚሰራው። እናም በዚህ ቦታ ደግሞ የሚገርማችሁ 15000 የሳዑዲ ሪያል እየተከፈለው ነው። እዛ ኳታር ስንት ነበረ? 5000 ሪያል ነበረ። ያ ብቻ አይደለም፣ አስቡት እስኪ በሐረም ነው 5 አውቃት ሶላት እየሰገደ መስራት የያዘው ማለት ነው። ለአላህ ብላችሁ እናንተ የሆነ ነገር ተው እንጂ አላህ በእጥፍ ያመጣዋል። የዚህ ልጅ ወጣት ታሪክ የሸሪፍ ታሪክ ብዙዎችን አስገርመዋል። ለተመሳሳይ መረጃ የፕላስ ምልክቷን መጫናቸውን አትርሱ። ሰሜን ኮሪያ ዓለምን ያስገረመ ውሳኔ ወሰነች። የሰሜን ኮሪያ መንግስት በህገ መንግስቱ ላይ ባደረገው አዲስ ማሻሻያ መሪው ኪም ጆንግ ኡን በጠላት ኃይሎች ከተገደሉ ወይንም የግድያ ሙከራ ከተፈጸመባቸው ወታደራዊ ኃይሉ አውቶማቲክ የሆነ የኒውክሌር አጸፋዊ ጥቃት እንዲሰነዝር አዟል። ይህ ውሳኔ የተላለፈው የእስራኤልና የአሜሪካ ጥምረት በቴህራን ላይ በሰነዘሩት ጥቃት የኢራኑ የበላይ መሪ አሊ ኻሜኒና የቅርብ አማካሪዎቻቸው መገደላቸውን ተከትሎ መሆኑም ተነግሯል። ኪም ጆንግ ኡን በተመሳሳይ የአመራር ማጥፋት ጥቃት ሊሰነዘርብኝ ይችላል የሚል ከፍተኛ ስጋት ውስጥ መውደቃቸው ተነግሯል። በፒዮንግያንግ በተካሄደው 15ኛው የሰሜን ኮሪያ የህዝብ ምክር ቤት ጉባኤ ላይ በጸደቀው የኒውክሌር ፖሊሲ ህግ አንቀጽ 3 ላይ እንደሰፈረው የሀገሪቱ የኒውክሌር ኃይል ህዝብ ቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት በአውቶማቲክ መንገድና ወዲያውኑ ይፈጸማል። ይህ ማለት መሪው ኪም ጆንግ ኡን ትዕዛዝ መስጠት በማይችሉበት ሁኔታ ላይ ቢሆኑ ወይንም ቢገደሉ ወታደራዊ መኮንኖቹ ያለምንም ተጨማሪ ትዕዛዝ አጸፋውን እንዲመልሱ ስልጣን ተሰጥቷቸዋል ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። ሳይነበርኩኝ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለያዩ ሶሻል ሚዲያ ሼር አድርጉ። አላህ ብቻን ታገናኛል። ወሰላሙ አለይኩም ወራህመቱላሂ